ይሄን ከመመለሴ በፊት ቅድም እሱ የወቀሰኝ ብዙ ነገር አለ። እሱን መመለስ አለብኝ። ይኸው ግድቡ ማለቅ አለበት። ግድቡ ማለቅ አለበት። ብዙ ደም ከፍለናል። እሱ እንደሚለው እውነት ነው። 30% ነው የቀረው፣ ትንሽ ናት። አዎ 30% ነው እንደሚሉት እውነት ከሆነ በአመት 100 ቢሊዮን ብር እናገኛለን። ቀላል አይደለም። በጣም በጣም ትልቅ ሀብት ነው። ስለዚህ ይሄንን ጨርሰን ብራችንን እናገኛለን በየአመቱ። አይ ትንሽ ነው የሚያመነጨው ውሃ የለም ያ ምናምንም ቢሉ 20 ቢሊዮን 30 ቢሊዮን ካገኘንም ብዙ ነው። ይሄ በሚሆንበት ጊዜ ውሃው ይሄድላቸዋል። ግብጾች ዝም ብለው ነው የሚበጠብጡት። ተንኮሉ ይሄ አይደለም። ተንኮሉ ከጀርባ በገባሮቹ ወንዞች ላይ አታልሙ ነው። ይሄ ግባችሁ። በነገራችን ላይ ግድቡ ይቁም አላልኩ። የገባሮቹ ወንዞች የዓለም አቀፍ ሕግ አይመለከታቸውም። ገባሮቹን ወንዞች የዓለም አቀፍ ሕግ ነው። የኢትዮጵያ እኔ መቼም ደደብ መሆን አለብን። የዓለም የኢትዮጵያ ምሁራኖች ሁሉም የሚሉ እንደዚህ ነው። ገባሮቹን ወንዝ አይነካም። ይሄንን ጥቁር አባይም ብቻ ነው ሕጉ ነው የምንደራደረው እያሉ ነው። ድርድሩን ሳይሆን ይሄ ድርድሩን አይደለም። ይሄ ዓለም አቀፍ ሕግ የወሰን ተሻጋሪ ወንዞች ሕግ ገባር ወንዞችን ሳይሆን እነዚህ ዋና ወንዞች የሚሻገሩትን ብቻ አይደለም የሚመለከተው። አይደለም። ገባር ወንዝ ማለት ዋና ወንዝ የሚፈጠረው በገባር ወንዝ ነው። ሀቁ አንተ ጭንቅላትን ራስህን አሳምነው። ይሄ ያለው ትልቁ ወንዝ ከየት ነው ውሃ የሚያመጣው? ከየት ይመጣል? ባዶ እኮ ነው እሱ። ከገባሮች እኮ ነው የሚመጡት። አባይ እኮ 14 ወንዞች ናቸው እኮ በቦታው እየገቡለት አባይ ያሰኙት እኮ። እነሱም ብናቆማቸው አባይ እኮ ዜሮ ነው የሚሆነው እኮ። ስለዚህ አሁን ስምምነቱ ይሄ ስምምነት ወይም ደግሞ የህጉ 14ቱን ወንዞች መንካት አይቻልም ያለ ስምምነት። ተስማሙ ነው የሚለው እኮ አልኩ። ተስማሙ ነው እንጂ ከሌና ትካ ከሌንካ አይልም ህጋችን። ህጉ ህሊናህም ቢሆን በህሊናህም ስታየው ትልቁ ወንዝ ትንንሾቹ ተሰብስበው ነው። ኢትዮጵያ ማለት እኮ ሁላችን ተሰብስበን ነው። አንድ ሞጃ ብቻ ተሰብስቦ እኮ አይደለም። ይህንን ታውቁታላችሁ። ስለዚህ እኔ አይለቅ አላልኩም። አልቆ 10 ዓመት ብንጠቀምበት ማዕት ብር እናገኛለን። በሱ እንቀጥል። ይሄ ትንሽ ነገር ነው። የውሃ ሚኒስቴር የሚጨርሰው ነው። አሜሪካ መንግስትም የኛም መንግስት የሚያጨቃጭቅ አይደለም። ፍርጥርጥ አድርገው እውነቱን ከተነጋገሩ ምንም ችግር የለውም። ይስማማሉ ግብጾችም። ችግሩን እንዴት እንፍታው? ዶክተር ጸጋ የሚለው መሬት ውስጥ አላቸው፣ እሱን አውጥቶ ይጠቀሙ። የባህር አላቸው፣ እሱን ይጠቀሙ፣ እርሻቸውን ያሻሽሉ ምናምን። እኔ ይሄን አልስማማ፣ ከሱ ጋርም አልስማማ። ምስማማው ኮንጎ ወንዝ አለ። ኮንጎ ወንዝ 1 ትሪሊየን ነው ውሃ የሚፈሰው። ያ ውሃ ስተት ብሎ አትላንቲክ ውቅያኖስ ይገባል። ያንን ውሃ እናምጣና እኛው እናምጣና ለግብፅ እንስጣቸው። ያን ጊዜ ይለቁናል። አለዛ አይለቁንም። እኛ የተጣበቀብን መሽገር አይደለም። ከኛ ጋር በምን ይገናኛል? ኮንጎ ወንዝ እኮ በምንም በድንበር በምንም አንገናኝ። ከኮንጎ ጠልፈን ወደ አትላንቲክ ኦሽን ነው የሚገባው። እዛ ከመግባቱ በፊት ጠልፈን ወደ ናይል እናምጣው። ናይል ወንዝ ወደ ግብጾች እናምጣላቸው። ይሄ እነሱን ስምምነት ይጠይቃል። ለምን ይጠይቃል? እነሱ ውሃ ነው የሚፈልጉት ነው አይደለም? ኮንጎቹ የኮንጎማ ይጠይቃል። ኮንጎ ያሳብዳል። ገና ብዙ ነው። ኮንጎ ህዝብ እንዲያውም በሪፈረንዳም መደረግ አለበት። በነፃ አይለቁልህም። እያንዳንድ ድሮፕ ኦፍ ወተር ለማንም አንሰጥ ብለው እያንዳንዳችን ሪፈረንዳም አድርገን ነው የምንሸጠው ብለዋል። መክፈል አለብን። ግብጾች መክፈል አለባቸው ለዚህ ውሃ። ትንሽ የሚጠየቀውን ያለም እንትን የሚላቸውን መክፈል አለባቸው። ስለዚህ አሁን ይሄ በነፃ ሊያገኙ አይችሉም። እኛ ውሃውን ለነሱ ካደረስን የእኛን ውሃ ለእኛ እናስቀራለን። ይሄ ከስንት መሰለ ኤሌቬሽን የምንለዋለን። ይሄ ከባህር በላይ እንትን በ400 ሜትር ነው ያለው። ኮንጎ ዜሮ ላይ ነው። 200 ሜትር ነው ያለው። ኮንጎን ወንዝ ወደ ናይል ማምጣት ቀላል አይደለም። ውሃ ግን ብዙ አለ። ሳትሰራ ሳትደክም ምንም አይበላ ምንም አይገኝም እኮ። ይሄ መቀበል አለባቸው።
ይሄን ካመጣን በኋላ ለግብጾች ለሱዳኖች እሱን ብንሰጥ እነሱ ደግሞ የእኛን ውሃ ለእኛ ይለቁልናል። ሰላም ነው። ስለዚህ የኢትዮጵያ መንግስት ትልቁ ኃላፊነት ተረባርቦ የአፍሪካን መሪዎች አነጋግሮ ይህን ውሃ ያስፈቅድልን፣ የኮንጎን ህዝብ ያስፈቅድልን። የኮንጎ ህዝብ በተቸገረ ጊዜ ኢትዮጵያ ወታደሮች ሄደው እኮ ተዋግተውለታል። ለኮንጎ ህዝብ ሄደው ተዋግተዋል። ደማችንን እኮ ኢትዮጵያ ወታደሮች ሄደው ገብተዋል። ኢትዮጵያን ኤርፎርስ ማረፊያ ፕላን አልነበረውም እኮ ጫካ ውስጥ እየሄደ ባይሉ እያየ እንደዚህ አውሮፕላኑን ያሳረፉት የገቡት ኢትዮጵያውያኖች እኮ ያን ጊዜ ኮንጎ ሄዶ ተዋግተዋል ለመገላገል ሁለቱን ለማዳን። ዞሮ ዞሮ የኮንጎ ወንዝ በጣም ብዙ ውሃ ነው እኮ። እሱን ኢትዮጵያ እንዴት ነው የሚመለከታት? አሁን እኮ ኢትዮጵያ ይሄ ከራሷ ድንበር ውጭ ነው ያለው። ይህንንም መስማማት ካለባቸው በቀጥታ ግብጾች ይህንን በቃ ይሄን ነው። እንደዚህ ካላሰብክ መኖር አትችልም። ማሰብ ያለብህ ከጎረቤትህ ጋር በሰላም መኖር አለብህ። የአንድ ዓለም ህዝቦች ነው፣ የአንድ ፕላኔት ሰዎች ነው እኮ። ይህን ማሰብ ያለባቸው ግብጾች አይደሉም? ሁላችንም። አንተ አስብ፣ አንተ ነው የተቸገርከው። እነሱ ጉልበት አለ ብለው ጉራቸውን እየነፉ ነው። ቅድም እንዳላችሁት ሄደን እንደብድባቸው የታባታቸው እያሉ እየዛቱ ነው። እነሱን ተዋቸው፣ የሚረቡ አይደሉም። እኛ ማድረግ ያለብን ከአሜሪካ ጋር ከአፍሪካውያኖች ጋር ተባብረን የኮንጎን ወንዝ ቆፍረን ወደ ላይ ፓምፕ አድርገን በዚህ በዛ ብለን ውሃውን ለነሱ መስጠት ነው። ከፍለው እንዲወስዱ የዓለም መንግስታት ይደግፈናል። የዓለም መንግስታት ቻይና ይደግፈናል፣ ራሽያ ይደግፈናል፣ እንግሊዝ፣ ፈረንሳይ ይደግፉናል። ስራ ነው የምንፈጥረው። ይህንን ደግሞ ለዓለም ህዝብ ይህንን ብናረግ መዓት ውሃ አለ እዛ። ከዛ በኋላ የራሳችንን ውሃ እዚህ ይሄ ውሃ ያለው እኮ 2000 ሜትር ላይ ነው ያለው የኛ ውሃ አባይ ያለው ላይ ነው። ከባህር ወለል በላይ 2500 ሜትር በላይ ነው ያለው። ይሄንን ለኢትዮጵያ ጥቅም እናውላለን አለ ጭቅጭቅ። ይበቃናል። ይሄ ውሃ ከ80 ቢሊዮኑ ወደ ኢትዮጵያ ካመጣ ነው ይበቃል። ይሄን ደግሞ ሁለት ነው ችግሩ። አንዱ በመሐንዲሶች በኩል ፕላኑን በደንብ ማጥናት፣ ኮንጎ ህዝብ ሳይጎዳ ከየት ጋር ብንወስደው ነው የሚሻለው የሚለው በደንብ ማጥናት አለብን። ከዛ በኋላ ገንዘቡንም ማግኘት አለብን፣ ርካሽ የሆነውን እንጂ በጣም ብዙ ገንዘብ የሚያስወጣውን ስራ አይደለም። ሌላ ደግሞ ይሄ ኢንቫይሮንመንታሊስት የምትላቸው ሰው ዲስፕሌስ አደረግ እንዲህ አደረግ፣ በጣም ብዙ ፕሮብሌም አለ። ይሄንን መወጣት አለብን። ጥናቱ ይሄ ነው። ይሄን ካጠናን በኋላ ለግብጾች እሱን ውሃ፣ ለሱዳኖች እሱን ውሃ ከሰጠን የእኛን ውሃ ያን ጊዜ መብራት ማቆሙን አቁመን ወደ እርሻ እናወጣዋለን። እስከዛ ድረስ የሚገርማችሁ እኮ ነው። አንተ ይኸው በእናትህ ወቅልኝ። የኢትዮጵያ ገበሬ አሁን በአንድ ሄክታር ጤፍ የሚያመርተው ስንት ኩንታል ነው ታውቃላችሁ? ገበሬ ትንሽ ሀሳብ ያላችሁ 10-15 ነው። 10-15 የሆል ጎጃም ክፍለ ሀገር 10-15 ነው የሚያመርቱት። አሁን ዘመናዊ እውቀት ተጠቅመው እነኚህ የግብርና ምሁራኖች 90-85 ድረስ የምታመርትበትን ዘዴ ፈጥረዋል። ጤፍ አንድ ኩንታል ስንት እንደሚሸጥ ታውቃላችሁ? ይህን ማወቅ አለበት። ስንት ነው የምትገዛው? 3000 ብር። አንተስ? እኛ 4000 እነዚህ መሰለኝ 4000 መሰለኝ 316 ወደ 2500 ዘሪ ወጣል። እዚህ 3500 4000 ነው። አሜሪካን ሀገር 40000 ነው የሚሸጠው ጤፍ። ታወቅንበት። ቅድም አንስቶታል። እቺ ቡና ላይ ሶስተኛ አራተኛ ደረጃው እኮ ነው እኛ የምንጠጣው። አንደኛ ደረጃውን ብር ለማግኘት ውጭ ነው የምንልከው። ጤፋችንን ሰብስበን ውጭ ብንልክ ብር እናገኛለን። ደግሞ እዛ ምን መጣላችሁ መሰላችሁ? ጤፍ ምግብ አይደል መድኃኒት ነው ተባለ። ሆሊውድ አክተሮች እኮ ጤፍ ነው የሚበሉት። አሁን አውቃችሁ ነው። ግሉተን ፍሪ ስለሆነ ኦባማ እንድትጠይቀው ጤፍ ነው የሚበላ። አሁን የዛሬ 10 ዓመት የዛሬ 30 ዓመት አውስትራሊያ ማምረት ጀምረውላል።
አሜሪካ ማምረት ጀምረዋል። እንቀደማለን ስናንቀላፋ። እንግዲህ እንዳልኳቸው ጤፍ አምርተን 2 ቢሊዮን ሜትር ኪዩብ ውሃ ብንሰጣቸው ለገበሬዎች፣ ለዘመናዊ ገበሬዎች፣ በጭንቅላታቸው ለሚሰሩ ገበሬዎች 1 ትሪሊየን የኢትዮጵያ ብር እናገኛለን በአንድ ዓመት። የእነኚህ ምሁራኖች የጥናት ውጤት ነው፣ የኔ አይደለም። ስማቸው አለላችሁ፣ በየቦታው ፓብሊሽ አድርጌ ሰጥቻለሁ። 2 ቢሊዮን ሜትር ኪዩብ አባይ 40-50 ቢሊዮን ነው ዞ የሚሄደው። እሱም መልሰ ለግብርና ብታውለው 20 ቢሊዮን 25 ቢሊዮን ታገኛለህ። ትሪሊየን 25 ትሪሊየን ብር ታገኛለህ። 1 ትሪሊየን በልማችንም አስበን አናውቅም። ኢትዮጵያ እንደዛ ነው። ለሱ ለወንድሜ ንገርልኝ በደንብ አድርገህ። ስለዚህ ይሄ ማምረቻ ኢንዱስትሪ ምናምን ብላችሁ የሰራችሁት 101 ሚሊዮን ወጣቶች አይቀጥርልንም። ይሄ የሆነ እንደሆነ ኢኮኖሚያችን ስንት ነው? አሁን የኢትዮጵያ ኢኮኖሚ 2 ትሪሊየን ነው። ሁሉ ነገር 2 ትሪሊየን ነው በአመት የምናመርተው። እችን 2 ቢሊዮን ውሃ ከዚህ ከእንጦጦ ጀርባ ነች ያለችው። እሷን መልሱልን ወደዚህ ባካችሁ። 25 ዓመት ነው የለመንኩት ይሄን። እሷን ወደ አዲስ አበባ አድርገን እዚህ ለደብረ ዘይት አካባቢ ለወሊሶ አካባቢ ብንሰጣቸው ለገበሬዎቹ ዘመናዊ ወጣቶች ዘመናዊ ትምህርት በዚህ ወይ ዶክተር ስለሺ እያስተማረ ነው። እነኚህ ዘመናዊ እርሻ የሚያርሱ ግብርና የሚሰሩ በኢሪጌሽን የሚሰሩ ትምህርት ቤት ከፍቶ እያስተማረ ነው። ከሆነለት 2 ቢሊየን ሜትር ኪዩብ ውሃ ብትሰጠን ቅድም ባልኳችሁ ሂሳብ በ40 ብር በ30 ሺህ በ40 ሺህ ጤፍ ኩንታሉን ሸጠን 2 ትሪሊየን 1 ትሪሊየን ብር በአመት እናገኛለን። 2 ቢሊየን ሜትር ኪዩብ ውሃ እሱ ከየት ይገኛል? ከዚህ ከእንጦጦ ጀርባ ብቻ። የትም መሄድ አያስፈልግም። ቀላሏ ስራችን እንጂ ያቺ ውሃ ብትመጣ ደግሞ አዲስ አበባችን በጣም ንጹህ ትሆናለች። ውሃ እናገኛለን። ሁሉ ሰው የሚጠጣ ያገኛል። የዶክተር አብይ ይሄ የወንዝ ማስዋብ ፕሮጀክት ያልከው ውሃ ያገኛል። አሁን ውሃ አያገኝም ብለው ነው የሚቀልዱት። ውሃ አያገኙም። አሁን ከየትም አገኙ ውሃ። ይሄን ተናገሩ እስኪ እናንተ ስሩ፣ ዶክሜንተሪ ስሩ። በዚህ ከየት ይመጣል ውሃ? ለዚህ ወንዝ ማስዋቢያ ለዚህ ፕሮጀክት ከየት ነው ውሃ የሚያመጡት? ምንጠጣው ሊሻሙን ነው ወይንስ ከየት ነው የሚመጣ? የለንም እኮ ውሃ። የግድ እዚች ውስጥ ይገባሉ ሳይወዱ። ከዚህ ከእንጦጦ ጀርባ ነው ያልኩ። ይሄን ጀማ ወንዝ ከመግባቱ በፊት ነው ያልኩት። እነሱ ያውቁታል። ውሃ ልማት ያውቀዋል። እዚህ ላይ ነው መስራት ያለባቸው። እቺ 2 ቢሊየን ሜትር ኪዩብ ውሃ ወደዚህ ብትመጣ 1 ትሪሊየን በአመት እናገኛለን። የእነሱ ኢንዱስትሪ በምንም አይነት 1 ትሪሊየን አያመጣለን። ይሄ ደግሞ የፈለግከውን የውጭ ምንዛሪ ያመጣልሃል። የምትሸጠው ውጭ ነው። ጨክነን እኛ በቆሎ እየበላን ዘንጋዳ እየበላን ጤፉን እዛ መላክ አለብን። ድሮ እንደዚህ ነበር። ባላባቱ ትልልቁ ሰው ነጭ ጤፍ ይበላል፣ እኛ ዘንጋዳ ነው የምንበላው። በሱ መቀጠል ነው ያለብን። ለ1 ዓመት ነው ደግሞ እኮ። ከዛ በኋላ እችን 1 ትሪሊየን ብናገኝ የሁሉ ወጣት ስራ ያገኛል። ፎሬን ኤክስቼንጅ እናገኛለን ለዚህ ለንግዳችን። ይሄ ቀላል ነው። ይሄንን እግዚኦ በሉና አሰሙልኝ ለዶክተር አብይ። ሌላ አልጠየቅም። በእውነት ነው የምልህ። አንተ ጋር የመጣሁት ይሄን እንድትነግርልኝ ነው። ያው እንግዲህ ይሰማሉ፣ እንደባለፈው ይሰማሉ ብለን ካልሰሙም በግድ ያሰማል። እሺ ይህቺ ፖይንት ነች ነገሯ። እሱን አትስማ። ይሄ እኮ በ3 ዓመት የምንሰራው ነው። እሺ ይሄ በ3 ዓመት ውሃ ጭቅጭቅ አንገባም እኛ። ግብጾች የሚፈልጉት ማሰናከል ነው። እኛ አሁን እነሱን ተዋቸው፣ እዛ ይጨፍሩ። እኛ ተሟሙተን እችን 2 ቢሊየን ሜትር ኪዩብ ውሃ አምጥተን በአዲስ አበባ በኩል አድርገን ለገበሬዎቹ እንስጥ። የኮንጎ ሪቨር እናጥናው፣ ያጥኑት። የእሳቸው ስራ ነው፣ የመንግስት ስራ ነው። መንግስት ከኮንጎ ፕሬዚዳንቶች ጋራ ከኮንጎ ህዝብ ጋራ ደግሞ ደቡብ አፍሪካ መብራት ትፈልጋለች በጣም። መንቀሳቀስ ነው ያቃታቸው። መብራት እነሱ ጋር ነው። መብራት የሚያገኙት ከኮንጎ ነው። ስለዚህ ግድቡ ይሰራል። የአሜሪካ ጥቅሙ ይሄ ነው። አሜሪካ ወርልድ ባንክ ያበድረን እንድንሰራ፣ ልመና አይደለም፣ በብድር ነው የምንወስደው። ያዳም ይሰራ እነሱ ጋር።
እኛ ከዳሙ በኋላ ነው መውሰድ ያለብን ውሃውን፣ ከዳሙ በፊት አይደለም። መብራት አመንጭቶ መብራቱ ለአፍሪካ ለደቡብ አፍሪካዎች ይላክላቸው። እኛ ደግሞ ወደ ታች የወረደውን ውሃ አምጥተን ለግብፅና ለሱዳን እንስጥ። አፍሪካ ሰላም ይሆናል። ሰውን መግደሉ የጊዜው ያለፈበት የሌላ ሰው አስተሳሰብ ነው፣ የኔ አስተሳሰብ አይደለም። እሺ፣ በጣም አመሰግናለሁ። እሺ፣ እኔም አመሰግናለሁ። ወደ ማጠቃለያ እየመጣን ነውና ይሄ በተለይ አሁን ቅድም የጠየቁት ጥያቄ አለ። አሁን አስገዳጅ ሆኖ ኢትዮጵያ ብትፈርም ብለን ማሰብ አንችልም። ምክንያቱም ይሄ በጣም ሊጎዳን የሚችል ስምምነት ነው። ግን ባትፈርም አልፈርምም ብትል ምንድን ነው ኢትዮጵያን የሚጠብቃት ነገር? አሁን መቼም ይሄ እንደዚህ አይነቱ አካሄድ በጣም ምንድን ነው የሚባለው? ይሄ ዋልታ ረገጥ ምናምን የሚባል አይነት አስተሳሰብ ነው። ኤክስትሪም አይዲያ ነው። ስለዚህ ኢትዮጵያ ምን ማድረግ ያለባት ዴሊጌሽን ለሮማው ጳጳስ፣ ለእንግሊዝ መንግስት፣ ለፈረንሳይ መንግስት፣ ለአፍሪካ ዩኒየን ሁሉ ልካ አማራጮች አሉ። ይሄ የሚደረገው አካሄድ ትክክል ስላለው ትክክል አይደለም፣ መሳቂያ ነው የምንለው። እዚህ ላይ ይሄን ያህል ውሃ እልካለሁ ብልህ ስንት መቶ ቢሊዮን ገንዘብ አውጥተህ እዚያ ላይ ደግሞ 10 ዓመት ምናምን ይሆናል። ቀልድ ጨዋታ ነው። በየትኛውም ኢኮኖሚክ አጠናን አንድ ፕሮጀክት የምትሰራው በመጀመሪያ ነገር ወጪውን ከገቢው ጋር አመዛዝነው እንጂ አሁን እንደገና ያን እያቆም ከእኛ ያህል ዓመት ውሃ ይሙላ ምናምን የሚባል ነገር ለአሜሪካኖቹም የሚያሳፍር ነው የሚሆነው። ስለዚህ ኢትዮጵያ ደንበኛ ሰዎች መርጣ ዴሊጌሽን አድርጋ እንዲህ ተብለናልና እኛ የቅድም ያለው ያነሳ ነው ገባሮቹ በሙሉ እነዚህ ናቸው። እነዚህ ላይ የተጠና ጥናት አለ፣ እዚህ ላይ እንሰራለን እና በዚህ ይተባበሩ። ለግብፅ ደግሞ ያው እሱ ያለው በዓለም የታወቀ ነው። ኮንጎ ብዙ ውሃ ያለው ነው። በዓለም ደግሞ ከፍተኛ ከአፍሪካ ኤሌክትሪክ ማምረጥ የሚችል ነው። እኛ ህዳሴ 6 ነው የምለው እሱ 40 ሺህ ሜጋዋት የሚያወጣ ነው። ከኢንጂነር ታደሰ ጋርም እንዳጋጣሚ በስልክም ተነጋግረናል። የታወቀ ነው። ኮንጎ አትላንቲክ ውቅያኖስ ነው የሚገባው። ከበታችው የሚፈልግ ሰው የለም። ያንን ውሃ በእርግጥ ኳንቲቲውን በደንብ አጥንቶ ሲያበቁ ያ ይሁን። ያ ሎንግ ተርም ነው። ግን ቪክቶሪያ ላይ ያለው የአንደርግራውንድ ወተር ይሄ ደግሞ ቅድም የተናገርነው ጆንግ ላይ ካናል ይሰራ እዚህ ላይ ደርግ ከተባለ ሪዝነብል የሆነ ሂውመን ቢንግስ ጭንቅላት የሚያስበው ትክክል ላይ እንጂ ኤክስትሪም በዚህ ፈርሙ የሚባለው አስተሳሰብ ኢትዮጵያ ይሄን ያህል ኳንቲቲ እሰጣለሁ ብላ ከገባች ኢትዮጵያን እንደ መሸጥ ነው የሚቆጠር። ምንም ኳንቲቲ ውስጥ የምትገባበት ምክንያት የለም። ምክንያቱም ድርቅ ሳይክል አለ። በድርቅ ሳይክል በሚመጣበት ጊዜ አሁን ትናንትና ደንግጬ ነበር ጋዜጣ ላይ አንብቤ 31 ኢትዮጵያ ልትተባበር ትችላለች። የሚያስደነግጥ ነው። እንቅልፍም ለመተኛት አልቻልኩም። ኢትዮጵያ እዚህ አባይ ላይ ያለው 50 ሚሊዮን ነው። አሁን ኢትዮጵያ 31 ላይ ምናምን ኢትዮጵያ 26 ቢሊዮን ትፈልጋለች። በቃ እነዚህ ላይ ያለ የተጠና ነገር ነው። እዚህ አድርጋ ስደምረው ወደ 20 ቢሊዮን ይመጣል። ከዛ ከ50 ላይ 20 ስትቀንስ 1 2 3 ወደ አፋር ሰደህ 26 ብታደርግ ከ50 ላይ 24 ነው የሚቀረው። በድርቅ በመጣ ጊዜ ደግሞ ያን ጋራንቲ ልታደርግ አትችልም። እግዚአብሔር ብቻ ነው የሚያውቀው። ድርቅ በሆነ ጊዜ እኮ ካይሮ ውስጥ እኮ ብዙ ሰው አልቋል እኮ። ስለዚህ እኮ ነው እነሱ የሚሰጉት እኮ። ድርቅ ሲሆን ጎርፍ ሲመጣ ያጠፋቸዋል። ድርቅ ሲመጣ ብዙ ሰው ያልቃል። ያንን አናውቅም እኛ። ይሄ ሳይክል አለ። በ100 ዓመት በ20 ዓመት በ30 ዓመት የሚመጣ ድርቅ ስላለ እዚያ ውስጥ አንገባም። ሪዘነብል የሆነ ነገር ዳኙን እንግሊዞች መሀንዲሶች፣ አሜሪካ መሀንዲሶች፣ ጣሊያኖች መሀንዲሶች ይህ ፕሮጀክት ተጠንተዋል። አማራጭ አለ። እንዴት እንደዚህ ውስጥ ዝም ብለን እንገባለን? ወጥመድ ውስጥ መግባት የለብንም ተብሎ በአማላጅ ነው። ኢትዮጵያ ሜዳ አሜሪካ ስትነግራት አልፈርምም እፈርማለሁ የሚባል አይደለም። ኮንፍሮንቴሽን አይደለም፣ አብሮ የመተባበርና የመግባባት። ግብጾቹም እኮ ይህን ስትነግራቸው እኮ ብዙ የተማሩ ሰዎች አሏቸው እያልኩ ነው የጻፍኩት እዚህ ላይ። አንደርስታንድ የሚያደርጉ ናቸው እና እስከዚህም ኮንፍሮንቴሽን ውስጥ የሚገቡም አይመስለኝም። ምክንያቱም ጥቅም የለውማ። ኢትዮጵያ ብትለይ እነሱ ምንድን ነው የሚያገኙት? ውሃ አላቸው፣ በውሃቸው ይጠቀሙ። ስለዚህ አሁን የኢትዮጵያ አቋም የሚሆነው ግብፅን እንርዳት፣ ውሃውን ታውጣ፣ ለሚቀጥሉት 3 4 5 ዓመት ለመተባበር እንሞክራለን ነው የምንለው። ግን ቅድም ወንድሜ የተናገረው ኢትዮጵያ ደሙን አፍሷል እዛ ያለው ስህተት ነው። እዚህ ያንን ውሃ ከለቀቅ ይሄ ደረቀ፣ እርሻ ደረቀ፣ የለም ውሃው 50 ቢሊዮን ነው ያለው።
ስለዚህ ያ ሁሉ ያንን እኮ በደንብ አንደርስታንድ ማድረግ ያስፈልጋል እኮ። ከዚህም ይሄ እኮ ስዕሉን እሰጥሃለሁ። ይሄ ሁሉ ተጠራቅሞ 50 ቢሊዮኑ ይሄ ነው። እዚህ ላይ ብትገድብ አሁን እንትና አለቀ። ርብ ላይ እርሻ ሊጀመር ነው። ከዛ ደግሞ መገጭ አለ፣ እዛ ላይ ሊጀመር ነው። ከዛ ደግሞ ያለ ይሄ እየቀነሰ ይመጣል። ያ የፈረምከው ነገር ገደል ነው የሚከተው። ፊርማ ውስጥ ኢትዮጵያ መግባት የለበትም። አሜሪካኖቹም ኢትዮጵያን ለዚህ ጠንከራ ከሄደች ፈርሙ የሚልበት ይሄን ማስረዳት ነው የምለው። በቃ ይሄ ደረቀ ህዝቡ ረሃብ ላይ ሊወድቅ ነውና ብሎ ማስረዳትና በስምምነት በአሁኑ ዘመን በ21ኛው ክፍለ ዘመን አሜሪካም ሆነ እንግሊዝም ሆነ ፈረንሳይም ሆነ የማይተባበርበት ምክንያት የለም። ኢትዮጵያ ላይ ጫና ያደርጋል አያደርግም የሚባለው ነገር አይሰራም እሱም። ምክንያቱም የዓለም ህዝብ እየተግባባ ይሄ በሚድል ኢስት ያለው ውጥረት ሁሉ እየረገበ መሄድ አለበት። ምክንያቱም ምንም ጥቅም የለውማ። ሰው እያለቀ እኮ ነው። አሁን ለምሳሌ ከትናንትና ወዲያ አንድ ሰው ነው ደውሎ የነገረኝ፣ ሶሪያ ቱርክ ለቀቃቸው፣ ያ በጋዝ ጨረሳቸው። እንዲህ አይነት ነገር መሆን የለበትም የምለው መተባበርና ሰላም ማምጣት ያስፈልጋል። ስለዚህ እኛ ኢትዮጵያ በምንም አይነት መንገድ ይህን ያህል ሜትር ኪዩብ ለቃለሁ ካለ ገደል ገባን ማለት ነው። የለም በቃ ይኸው እዚህ ላይ ተጽፎላል። የአሜሪካን ዶክመንት ያለው በነገራችን ላይ ከ20 ዓመት በፊት የውሃ ሀብት ልማት ሚኒስትሩን ከአማካሪው ጋር ይዤ ላይብረሪ ያሳይቻለሁ። የሚነበቡትን ነገሮች ያለ ነገር ነው። ስለዚህ አሜሪካን ሚስተር ፕሬዚዳንት ትራምፕ ምናልባት ጊዜም ላይኖረው ይችላል። አሜሪካ ይሄን አላቸው እዛ ላይብረሪ ወስዶ ይሄን ሁሉ አጥንታችሁልናል፣ ይሄን ሜዳ ላይ እንጣለው ወይ? ግብፅ አማራጭ አላት። በቃ ይሄ ነው። ግብጾችም እኮ አማራጭ ካላቸው እኮ ኢትዮጵያ ይቅርባት የሚሉበትን ምክንያት ማስረዳት መቻል አለብን። እና እዚህ ውሃ ሞላል ውስጥ መግባት የለብንም። ለ3 ዓመት ለ4 ዓመት እንተባበራቸው። አስዋን አላቸው የ2 ዓመት 50 ቢሊዮን ይለቃሉ፣ እንደገና 50 ቢሊዮን ያ እንዳይደርቅ እንተባበራቸው። በመካከል ያንን አንደርግራውንድ ያውጡ፣ በመካከል ያተጠንቶ የነበረውን ያውጡ። ምንም ለሁላችን እኮ የሚበቃ ነው። እና በዛ መንገድ እንሂድ እንጂ ይሄን ያህል ውሃ ለቃለሁ እንፈራረም የሚለው በፍጹም የማይሆን ነገር ነው። ሌሎቹ ሀገሮች ሁሉ አሜሪካም፣ ፈረንሳይም፣ እንግሊዝም ሁሉም ይተባበራሉ። ማስረዳት እኮ ነው በቃ። ለምን ኮንፍሮንቴሽን ውስጥ እንገባለን? አንተ አማራጭ ካለህ ለምን ምንም የሚያገኙትም ነገር የለ፣ ትርፍም የላቸው። እኔ በማስረዳትና በመረዳት መሀል ያለ ነገር አይመስለኝም። ከዚህ የዘለቀ ሀሳብ ስላለ ነው ቅድም ካልነው ጋር የሚጋጭ ነገር ነው። ምክንያቱም አውቃ ለመበጥበጥ ነው እያልን ነው ያለ ነው። በመረዳትና ባለመረዳት ተረድታ ትተወናለች ብሎ ግብፅን ማሰብ የተለየ ነው። አንድ አባባል አለ በኢትዮጵያውያኖች፣ ሙቅ ውሃና የሰው ገንዘብ አይጠገብም ነው የሚባለው። እና የሰው ገንዘብ ነው። ስለዚህ ግብፅ ትጠግባለች ብዬ አላስብም በራሴ ባያለው ነገር። ግን የድሮ አይደለም። አሁን የተሻለ ሀሳብ ይዛ መታ ብትደራደር የተሻለ ነገር ይመጣል። በድሮ ሀሳብ በድሮ ነገር የሚቀጥል ነገር አይደለም። የውሃውን ይህን ለቃሉ ይህን አትለቅም ብሎ በሚባለው ሬሾ ላይ እኔ ባለሙያ ስላልሆንኩኝ እዛ ውስጥ ዲቴል ገብቼ እንደነሱ ላስረዳ አልችልም። ሆኖም መለቀቅ ከሌለበት ብዙ ባለሙያ አላት። የማሰቢያ ጊዜ ይሰጠኝ ብሎ መጠየቅ ይቻላል። በግድ ተጣድፎ መፈረም አለብሽ የሚባለው አንደኛው ትልቁ ፍራቻቸው በግልጽ የሚያሳየው ምንድነው? በአሁኑ ክረምት ውሃው የመሞላት እንትን ይጀምራል። ስለዚህ ይችን ለማደናቀፍ ነው ቶሎ መፈረም አለበት። እኛ ደግሞ ተሻክሎ መንግስት መፈረም የለበትም መብቱ ስለሆነ ልናስብበት ድጋሚም ልናጠናው ይቻላል። መንግስት ብቻ እኛ ነው የወከለን እኮ ነው። ሚኒስትሮች ምክር ቤትም ይሁን ጠቅላይ ሚኒስትሩም ቢሆን እኛን ወክለው የተቀመጡ ሰው ነው። እኛ እኮ ባለሙያው በቂ ሀሳብ አሰባስቦ ለውሳኔ እንዲረዳ የሚሆን ነገር ካቀረበ ወደ ኋላ ተመልሰው እኛንም ሊያዳምጡን እኮ ይገባል። እኛ ወከልናቸው ለጊዜው ለ1 ዓመት ለ2 ዓመት ለ3 ዓመት ለ4 ዓመት ሊመሩ ተቀመጡ እንጂ ለራሳቸው አይደለም፣ የራሳቸው ቤት አይደለም የሚወስኑት ወይ የራሳቸው ንብረት አይደለም። ይሄ የሀገር ሀብትና ንብረት ስለሆነ ጊዜ ያስፈልጋቸዋል። እነሱም የማሰባሰቢያ የማወያያ ጊዜ ያስፈልጋቸዋል። ስለዚህ ይህም በግልጽ ማስቀመጥ ነው እንደ መደራደሪያ። በዚህ ላይ አንድ ጊዜ የምንወስነው ውሳኔ የማያዳግም ነገር መፍጠር ስላለበት ወደፊትም ወደዚህ ጭቅጭቅ ውስጥ ወደ ውሃ ጭቅጭቅ ውስጥ መግባት ከግብፅም ይሁን ከሌሎች ጎረቤት ሀገሮች ጋር ስለማያስፈልገን ጊዜ ወስደን እንደገና ከልሰን ልናየው ይገባል ብሎ መጠየቅ የሚቻል ይመስለኛል። ካልተቻለስ ካልተቻለ እንገድበዋለና
ምንድነው? ምንም እኮ የለም። በእኛ ውሃ ላይ እኮ እኛንን መብት ያለን እንጂ ግብፅ አይደለችም መብት ያላት። በእኛ ውሃ ላይ እኮ እኛ እንጂ አሜሪካ አይደለም መብት ያላት። እሷ ለምን ያንን አድርጋ? ይሄ ህግ የሚባለው የወጣው ህግ አሁን በቅርብ በዚህ የወጣ ነው። እነሱ የሚፈልጉትን ነገር አድርገው ሲጨርሱ ነው ህግ የሚያወጡት። ስለዚህ እነሱ ያንን ነገር አድርገው ስለጨረሱ አሁን አዲስ ህግ ስለወጣ በዚህ በአዲሱ ህግ እናንተ ትገዛላችሁ ብሎ እኛ የሞትን መገዛት አለብን በዛ ህግ ብለን አናስብም። መጀመሪያ ይዘን ነው ማልቀስ ያለብን። መደረግ ያለበት ነገር መደረግ አለበት። የሚከፈለው ነገር ደግሞ መፍራት አያስፈልግም። እንደዚህ አይነት ነገር ላይ ካልደፈረሰ አይጠራም። የሚገባውን ነገር ገብተን ልናስቆመው ይገባል። የግብፅን ድንፋታ በትክክለኛው መንገድ በትክክለኛው መስመር እስከምትመጣ ድረስ ልናስቆም ይገባናል። ሰው ታሞ እንጂ ፈርቶ አይሞትም። ፈርተናት አንሞትም። እኔ ጨርሻለሁ። ይኸው ኢትዮጵያዊ ጥሩ ኢትዮጵያዊ ነው። ለነገሩ ድንፋታ የትም አያደርሰንም። እሱ በጉልበት ነው የሚፈልገው፣ በጉልበት ነው የሚፈልገው። የድሮ ሰው እሱ ነው፣ እኛ አይደለም። እኔ 80 ዓመት ሽማግሌ እሱ ወጣት ነው። እና ካልተቻለ አልስማማም ካለች ግብፅ ምን ይደረጋል? ችግሩ እዛ ድረስ ነው። እምቢ ካለች ኢትዮጵያ ትበታተን ብላ ግብፅ ልትወስን ነው የምትፈልገው። ፍራቻ እዛ ድረስ ነው የሚሄድኩ ያለሁት። ስለዚህ እምቢ ካለች ህጉ ወደ እሷ ያደላል። 2 አንቀጽ ለእሷ ነው የሚያደላላት። 10 ዓመት እኮ እምቢ ብላ ነው እዚህ ማህበር ውስጥ አልገባ ብላ ነው እንጂ እስከ ዛሬ ያልቅ ነበር። ይሄን ክቡር አቶ መለስ እኮ ጀምረውት ነበር። ይሄ እውነቱን ለመናገር እንደራደርና አፍሪካ ሀገሮች ሶልቭ እናደርገዋለን ብለው ነበር። አሁንም አሜሪካኖች ሊያስገድዷት ይገባል። ይሄ አሁኑ ፕሬዚዳንት የአሁኑ ፋይናንስ ሚኒስተር በፍጹም ዞር ብለው እኮ መሐንዲሶች አላነጋገሩ፣ ዝም ብለው ነው የሚደነፉብን። ስለዚህ አሜሪካ ትልቅ መንግስት ነው። ለአሜሪካ ማለት ያስፈልጋል። ዶክተር ጸጋኔ በጣም ማለት ያስፈልጋል። ከወጣቶች ሳይንቲስቶች ውሃ ይፍጠሩልን። ውሃ ነው የጠፋው እኮ። ውሃ ይፍጠሩ። ይሄ ዳመና አለ አይደለም፣ እሱም ጭማቃውና ውሃ አድርግልን። መንገድ ይፈጠር እንጂ ይሄ ካልተቻለ መውጫ የለንም። ግብጾችንም መለመን ያስፈልጋል። እንደ ወንድሞቻችን ማየት ያስፈልጋል። መብታችን ነው የሚለው በዓለም ህግ መገዛት አለብን። ይበቃኛል፣ ጊዜና ወሰድኩበት። እንግዲህ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት በናሁ ቴሌቪዥን ብቻ የሚተላለፍላችሁ ነፃ ውይይት ነበረ። በ2 ተከታታይ ክፍል ያቀረብንላችሁ የአባይን ጉዳይ የሚመለከት ውይይት ለዛሬ በዚህ ይጠናቀቃል። ወደፊት ደግሞ ሌሎች ባለሙያዎችን እንደዚሁም ደግሞ ሌሎች የደረስንባቸውን ነገሮች በተመለከተ ውይይት የምናዘጋጅ ይሆናል። በተረፈ ባደረግነው ውይይት ላይ ሀሳብ አስተያየት ያላችሁ ሰዎች ባካችሁ ላኩልን። በተረፈ ሁለቱንም ዝግጅቶች ያመለጧችሁ ሰዎች ለማየት የምትፈልጉ ናሁ ቲቪ ብላችሁ ዩቲዩብ ውስጥ በመግባት ሎጎዋ ስትመጣላችሁ ሎጎዋን ስትጫኑት ሁሉም ፕሮግራሞቻችን ይመጣሉ። እዛ ላይ እንግዲህ መርጣችሁ የምትፈልጉትን ፕሮግራም ማየት ትችላላችሁ። ካያችሁም በኋላ ደግሞ ሀሳብ አስተያየታችሁን እዛ ላይ ብታስቀምጡት እኛም እናየዋለን፣ ተመልካቾችም ያዩታል፣ ያነቡታል። ስለዚህ ያንን መሰረት በማድረግ ተጨማሪ ውይይቶችን እናዘጋጃለን። በስልክ ደግሞ መልእክት መላክ የምትፈልጉ ሰዎች 8683 ላይ አጭር የጽሁፍ መልእክት ላኩልን። በተረፈ የነፃ ውይይት በ2 ሳምንት የተዘጋጀው የአባይ ጉዳይ ውይይት በዚህ ይጠናቀቃል። የሚቀጥለው በሌላ ዝግጅት እንገናኛለን። እስከዛው ድረስ ቀሪ የናሁ ቴሌቪዥን ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። ሰላም።